ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምቆያችሁን በአዲስ እና አነጋጋሪ በሆነ ርዕሰ ጉዳይ ተገናኝተናል። የአዲስ መረጃ እንግዲህ በሰበር በርካታ የዜና አውታሮችን ያጥለቀለቀ ሆኗል። ጉዳዩ ዶናልድ ትራምፕን የተመለከተ ነው። ይህ መረጃ ምን ይመስላል የሚለውን ልናደርሳችሁ ወደናል። አብራችሁ ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እጅግ በጣም አነጋጋሪ እና እንዲሁም ዓለምን በስጋት ላይ ጣለ ጉዳይ ነው ይሄ ማለት ነው። በተለይ ደግሞ ክርስቲያኖችን ከፍተኛ የሆነ ቁጣ የቀሰቀሰ ነው። መካከለኛው ምስራቅ ውጥረትን ተከትሎ በኢራንና በእስራኤል በአሜሪካ መካከል ያለው ግጭት ለዓለም ሰላም ትልቅ ስጋት መሆኑ እውነት ነው። እንዲህ አይነት ትላልቅ ኃይሎች ግጭቶች ሲገቡ የዓለም ኢኮኖሚና ፖለቲካ መታወኩ አይቀሬ ነው። ከዛ ደግሞ የዶናልድ ትራምፕ የማይጠበቁ እንዲሁም ደግሞ ነውር የሆኑ ንግግሮችና ድርጊቶች ደግሞ ወደ አላስፈላጊ ነገር ህዝቡን እያስገባ ነው ማለት ነው። ትራምፕ በማይገመት አነጋጋሪ በሆኑ ንግግሮቻቸው ይታወቃሉ ሁልጊዜም። ሆኖም ግን እኔ በጦር አውሮፕላን የምፈውስላችሁ ኢየሱስ ነኝ የሚለው ንግግር እጅግ አሳዛኝና አስደንጋጭ ሆኗል። በርካቶችንም ለቁጣ የቀሰቀሰ ሆኗል ማለት ነው። ቤተሰቦቻችን እኔ ኢየሱስ ነኝ ማለታቸው በዚህ ላይ ደግሞ የሰው ልጆችን ንጹሃንን ህፃናትን ምንም የማያውቁ አንድ ሀገርን ሊያወድም የሚችል የጦር አውሮፕላን በሱ እንባርካቸዋለን፣ በጦር አውሮፕላን እንባርካቸዋለን እኔ ኢየሱስ ነኝ ማለታቸው በጣም ከፍተኛ የሆነ ቁጣን ቀስቅሷል ማለት ነው። እና ከሰዓታት በኋላ ደግሞ ይህን ነገር አንስተውታል የሚል መረጃም ወጥቷል ማለት ነው። ጉዳዩ በሰፊው ነው መነጋገሪያ የሆነው። ዶናልድ ትራምፕ እሁድ አፕሪል 12 ቀን 2026 እንደ ፈረንጆች የዘመን ቀመር በትሩዝ ሶሻል ገጻቸው ላይ ራሳቸውን ከኢየሱስ ክርስቶስ ጋር የሚያመሳስል ምስል ለጥፈው ምስሉ በሰው ሰራሽ አስተውሎት AI የተሰራ መሆኑን በትራምፕ በኩልም ሰኞ ዕለት ገጻቸው ላይ መጥፋቱን መረጃዎች ያመለክታሉ ማለት ነው። እንግዲህ ከትላንት በስቲያ ነው ይሄን ነገር ያደረጉት። ትላንት ደግሞ አንስተውታልም የተባለ ነበረ። ምስሉ በተመለከተ በርካታ የሆኑ ዘገባዎች ወጥተዋል። የምስሉ ይዘት ትራምፕ ነጭና ቀይ ልብስ ለብሰው የታመመ ሰውን እጃቸውን ጭነው ሲፈውሱ የሚያሳይ ነውና በምስሉ ጀርባ ላይ ደግሞ የአሜሪካ ሰንደቅ ዓላማ፣ የጦር አውሮፕላኖች፣ እርግብና የነጻነት ሐውልት ይታያሉ። የሚዲያ ዘገባዎች እነ ሮይተርስ፣ ዘ ጋርዲያን፣ አሶሺየትድ ፕሬስ፣ AP እንዳወጡት ምስሉ በAI የተፈበረከ መሆኑን ትራምፕ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በነበራቸው አለመግባባት ማግስት የተለጠፈ መሆኑን ዘግበዋል ማለት ነው። የትራምፕ ምላሽም ትራምፕ በኋላ ላይ በሰጡት ማብራሪያ ምስሉ ራሳቸውን እንደ ኢየሱስ ለመግለጽ ሳይሆን ሰዎችን የሚፈውስ ዶክተር ለማሳየት የታለመ እንደሆነ ተናግረዋል። ይሄ ግን ከእውነት የራቀ ነው። ምክንያቱም የተናገሩትን ተናግረዋል። የህዝቡን ቁጣ ለመቀልበስ ብለው ነው ይህንን ያሉት ማለት ነው። ይህ ሁኔታ በአሁኑ ወቅት በመካከለኛው ምስራቅ ካለው ጦርነትና ውጥረት ጋር ተዳምሮ በአሜሪካ ፖለቲካ ውስጥ ትልቅ ውዝግብ ፈጥሯል ማለት ነው። እና እንደዚህ አይነት በAI የተሰሩ ምስሎች በጦርነትና በፖለቲካ ቀውስ ወቅት የሰዎችን ስሜት ለመቀስቀስ በተደጋጋሚ ጥቅም ላይ እንደሚውሉ ልብ ማለት ያስፈልጋል ማለት ነው። ቤተሰቦቻችን ይህንን ትልቅ ሚስጥር መፈተሽ አለብን። በመካከለኛው ምስራቅ የጦርነት ነበልባል እየነደደ ንጹሃን የህፃናት በቦምብ ዝናብ እየረገፉ ባለበት በዚህ ሰዓት ዶናልድ ትራምፕ ዓለምን ያስቆጣ አዲስ ድራማ ይዞ ነው ብቅ ያለው። ራሳቸውን እንደ መድኃኒት፣ እንደ ፈዋሽ እንዲያውም ደግሞ እንደ ክርስቶስ በመሳሌ የቀረቡት የAI ምስል እንዲሁም የጻፉት ጽሁፍ ይሄ ከዚህ ምስል በስተጀርባ ምን ተደብቋል የሚለውን ነገር እንድንመረምር ያደርገናልና ዛሬ የኚህን ሰው የቆሸሸ ታሪክና የመጨረሻ የፖለቲካ ቁማርን ነው ልንጀረዝር የወደድ ነውና ትራምፕ ራሳቸውን በነጭ ልብስ አሳምረው እንደ ፈዋሽ ቢቀቡም የታሪክ መዝገባቸው ግን ሌላ ነው የሚናገረው። ከቢሊዮነሩ ጄፍሪ ኤፕስተን ጋር የነበራቸው የቆየ ወዳጅነትና በደሴቲቱ ላይ የተፈጸሙ ነውር የሚባሉ ድርጊቶች ዛሬም እንደ ጥላ እየተከታተሏቸው ነው። በርካታ ሴቶች የቀረበባቸውን የክስ መዓትና የሞራል ውድቀት እያለ ራሳቸውን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ማመሳሰላቸው ብዙዎች ታላቅ ድፍረት ሲሉ ተችተዋል። ይህንን ምስል የቆሸሸውን ታሪክ በቅድስና ውሃ ለማጠብ የተደረገ ሙከራ ይሆን ወይ ብለው በርካቶች እያጠየቁ ነው። የሚገርመው ግን ይህ ነው። ትራምፕ ፈውሳቸዋለሁ የሚሉት በሰላም ሳይሆን በገዳይ የጦር አውሮፕላኖች መሆኑን ነው የተናገሩት። እንግዲህ ለእሳቸው መግደል ማለት መፈወስ ነው ማለት ነው። በዓለም ዙሪያ በሶሪያ፣ በሊቢያ፣ በየመን የንጹሃን ህጻናት ደም ሲፈስ የነበረው የአሜሪካ ጦር መሳሪያ እንዴት ለበረከት ይውላል ነው ጥያቄው። እና ይሄ ንግግር የትራምፕን እውነተኛ ማንነት ቁልጭ አድርጎ ያሳይል ነው። በአንድ እጃቸው የመጽሐፍ ቅዱስን ሽፋን በሌላ እጃቸው ደግሞ የጦር ቀስቃሽ የሆነ ጦርነት መቀስቀሻ አድርገዋል ማለት ነው። ይሄ ሁሉ ድራማ የሚሰራው ግን አሜሪካ በመካከለኛው ምስራቅ ትልቅ ውድቀት በገጠማት ወቅት ነው ማለት ነው። ምክንያቱም ኢራን በነገራችን ላይ በጣም ነው አሜሪካን ያንቀጠቀጠቻት። በጣም መረጃዎች ስለሚደበቁ ነው እንጂ ኢራን ባልተጠበቀ ጥንካሬ የአሜሪካን ይዞታዎች በማንቀጥቀጥ ዓለም አቀፍ የበላይነቷን ጥያቄ ውስጥ ከተዋለች ማለት ነውና ትራምፕ ይህንን ውርደት ለመሸፈን የደጋፊዎቻቸውን ስሜት ለመግዛት ሲሉ ነው ራሳቸውን እንደ መለኮታዊ ታዳጊ አድርገው እያቀረቡ ያሉትና ይሄ የጦር አውሮፕላን ድምጽ
የንጹሃንን ጩኸት ሊሸፍን ግን አይችልም እና ይሄ ትራምፕ ድርጊት እና ዓለም ደግሞ አሁን ያለችበት ነባራዊ ሁኔታ በአንድ ላይ ሲተነተኑ ከፖለቲካዊ ስልት በላይ የሆኑ ጥልቅ ትርጉሞችን ይዘዋል ማለት ነው። ቤተሰቦቻችን አንደኛው የመሲህ ስብዕና ግንባታ ነው። ብዙ ጊዜ ዶናልድ ትራምፕ አንዴ ንጉስ ነኝ ይላል፣ አንዴ መሲህ ነኝ ይላል። ትራምፕ ራሳቸውን ከክርስቶስ ጋር ማመሳሰላቸው ወይም በጦር አውሮፕላን ፈውሳቸዋለሁ ማለታቸው ድንገተኛ ንግግር አይደለም። በነገራችን ላይ ትራምፕ የሚናገሩት ድንገተኛ ንግግር ይመስላቸዋል፣ ግን አይደለም። ለምሳሌ አሁን የደጋፊዎች ስነ ልቦና አለ። ይሄ አይነቱ ንግግር በሃይማኖታዊ ስሜት ለሚነዱ ደጋፊዎቻቸው እኔ ብቻ ነኝ ታዳጊያችሁ የሚል መልእክት ያስተላልፋል። ምክንያቱም አሁን አብዛኛው ኢየሱስ ክርስቶስን የሚያምኑ ኦርቶዶክሳውያንም ሆኑ ፕሮቴስታንትም ሆኑ ሌሎች ክርስቲያኖችም ሆ ብለው መነሳት ነበረባቸው። እሳቸውን ሲደግፉ የነበሩ ለእሳቸው በጣም እንዲመረጡ ግፊት ሲያደርጉ የነበሩ ማለት ነው። ሌላው የነውር መሸፈኛ ነው። ከኤፕስተን ጋር የተያያዙ የቆሸሹ ታሪኮችና የፍርድ ቤት ክሶች በበረቱባቸው ቁጥር ራሳቸውን እንደ ቅዱስ ተጠቂ እንደ ቪክቲም ራሳቸውን እና ደግሞ እንደ አዳኝ አድርገው ነው በማቅረብ የተከታዮቻቸውን ትኩረት ለማስቀየር የሚሞክሩት ማለት ነው። ግን ተከታዮቻቸውን ኖ ማለት ነበረባቸው። የእውነት መጥፋት እውነተኛ ባልሆነ ምስል የሰዎችን ስሜት መግዛት መቻሉ ወደፊት ፖለቲካ ከእውነት ይልቅ በምስል ፈጠራ ላይ እንደሚመሰረት ያሳየ ነው በነገራችን ላይ እና ጭካኔን በቅድስና መሸፈናቸው ገዳይ የሆነውን የጦር አውሮፕላን ከፈውስ እና ከበረከት ጋር ማያያዛቸው እጅግ በጣም የተነወረ የጦርነት አስከፊነት በሃይማኖታዊ ካባ ለመሸፈን የሚደረግ ይሄ አደገኛ ሙከራ ነው ትራምፕ ያደረገው። ይሄ ሆሊ ዋር ወይም ደግሞ ቅዱስ ጦርነት የሚመስል ስሜትን በመፍጠር ንጹሃንን መጨፍጨፋቸው እንደ ትክክል ለማስመሰል ይረዳቸዋል ማለት ነው። እንግዲህ እኔ ፈዋሽ ነኝ በጦር አውሮፕላን ነው የምንባርካችሁ ብለው ሲሉ ይሄ እንግዲህ ከቃል በላይ ነው። ሞራልን በጣም በቃ የወደቀ ሞራልን ማሳያ ነው ማለት ነው እና የአሜሪካ የበላይነትን መሸርሸርና የኢራንን ጉዳይን ነው ሊስጥ የምናየው። የአሜሪካ የበላይነት በቃ እያበቃለት እንደሆነ የሚያሳዩ ምልክቶች አሉ። የማይነካውን ነው እየነካች ያለችው አሜሪካ በመካከለኛው ምስራቅ ለገጠማት ውድቀት ይሄ ድርጊት እንደምላሽ ሊወሰድ ይችላል ማለት ነው። ኢራን በአሁኑ ወቅት አሜሪካን አንቀጥቅጣለች የሚባለው የአሜሪካ የጦር መርከቦች ይዞታዎች በቀጥታ ጥቃት እየደረሰባቸው መሆኑን ተከትሎ ነውና ፎርሙዝንም በተመለከተ ሌሎችንም የባህር ሰርጦችን እንግዲህ ኢራን እንዴት እየተቆጣጠረች እንዳለች እያየን ነውና አሜሪካ በውስጥ ፖለቲካ ተከፋፍላ ባለችበትና የኢኮኖሚ ጫና ባለባት በዚህ ወቅት ትራምፕ እንደዚህ አይነት ልዕለ ኃያል ምስል ማሳየታቸው አሜሪካ አሁንም ብርቱ እንደሆነች ለማሳየት የሚደረግ የስነ ልቦና ጦርነት ነው። ግን ውስጡ ባዶ ነው። ግን ይሄ ነገር ስንተነትነው ማለት ነው። ሌላው ፖፕ ሊዮን የተመለከተ ነው። እንግዲህ ይሄ ነገር ተያይዞ ነው የተነሳው ማለት ነው። ትራምፕና በሮማ ካቶሊክ ቤተክርስቲያን መሪ በፖፕ ሊዮ ላይ የተነሱ አንዳንድ ሰጣ ገባዎች አሉ። ይህ ፍጥጫ የመጣው ፖፕ ሊዮ 14ኛ አሜሪካ በኢራን ላይ የከፈተችውን ጦርነትና ሁሉንም አጠፋለው የሚለው የትራምፕ ንግግር ተቀባይነት የሌለውና የበላይነት ቅዠት ሲሉ በጽኑ ካወገዙ በኋላ ነው። አልፈራምኒ ሲሉ ተናግረዋል። ትራምፕ ለዚህ ነው የሰጡት ምላሽ ዓለምን ያስገርምና ያስደነግጥ እንዲሁም ያስቆጣ ይሆነው። ትራምፕ በትሩዝ ሶሻል ገጻቸው ላይ ፖፕ ሊዮን በወንጀል ላይ ደካማ እና በውጭ ፖሊሲ ላይ አስከፊ ሲሉ በግልጽ ነቅፈዋቸዋል። እንዲያውም እኔ ዋይት ሃውስ ባልኖር ኖሮ ሊዮ ፖፕ አይሆንም ነበረ፣ ፖፕ የሆነውም አሜሪካዊ ስለሆነ ብቻ ነው በማለት ፖለቲካዊ በሆነ መንገድ መሾማቸውን በመግለጽ የቤተክርስቲያን መንፈሳዊ ስልጣንን ተገዳድረዋል ማለት ነው። ትራምፕ ራሳቸውን እንደ ክርስቶስ አድርገው በኤአይ ምስል በመልቀቃቸው በጦር አውሮፕላኖች እባርካቸዋለሁ ማለታቸው ለፖፑ የሰጡት ትዕቢታዊ ምላሽ ነው እየተባለ ነው። የፖፑ ምላሽ ፖፕ ሊዮ ሰኞ ዕለት ትናንት ከአልጀርስ ወደ ሮም ሲመለሱ በአውሮፕላን ላይ ለጋዜጦች በሰጡት ቃል የወንጌል መልእክት ሰላም መፍጠር ነው፣ እኔ ለትራምፕ አስተዳደር ፍርሃት የለኝም ሲሉ ተናግረዋል። ትራምፕ ወንጌልን ለፖለቲካ ዓላማ እያጣመሙት መሆኑን በሰላ ትችት ገልጸዋል ማለት ነው። በዚህ ውዝግብ መሃል ሌላው የትራምፕን ማንነት የሚያጋልጠው በትናንትናው ዕለት አፕሪል 13 ፍርድ ቤት ከጄፍሪ ኤፕስተን ጋር በተያያዘ የነበረባቸው የክስ መዝገብ ውድቅ ማድረጉ ነው። ትራምፕ ከኤፕስተን ጋር የነበራቸውን የቆሸሸ ታሪክ ውሸት ነው ቢሉም በኤፕስተን 50ኛ ዓመት ልደት ላይ የትራምፕ ፊርማ ያለበት ካርድ መገኘቱ በውስጡ የነበረው የነውር ንግግር ግን ዛሬም እንደ ጥላ እየተከተላቸው ነው። በጣም እየፈሩ እንዳሉ ማሳያ የሚሆን ብዙ ምልክት አለ እና እንግዲህ ዛሬ ሰማይና ምድር ተጋጭተዋል። በታሪክ ለመጀመሪያ ጊዜ አሜሪካው ፖፕ ሊዮ 14ኛ እንግዲህ መንፈሳዊ አባት ናቸውና ዶናልድ ትራምፕ የለየለት ጦርነት ውስጥ ገብተዋል ማለት ነው። ፖፕ ሊዮ ሰላም ይውረድ፣ የንጹሃን ደም መፍሰስ ይቁም ሲሉ፣ ትራምፕ ደግሞ አንተ ደካማ ነህ፣ እኔ ባልኖር ኖሮ ያንን ወንበር አታገኘውም ነበር በማለት በመንፈሳዊው አባት ላይ አፉን ሲከፍት ነበረ ማለት ነው። ይሄ ሰው ራሱን እንደፈዋሽ ክርስቶስ በኤአይ አስመስሎ ሲያቀርብ በጀርባው ግን የገዳይ አውሮፕላኖች ድምጽና የኤፕስተንን ደሴት ሚስጥር አብሮት አለ። በኢራን ሚሳኤል አሜሪካ እየተንቀጠቀጠች ባለችበት በዚህ ሰዓት ትራምፕ ራሳቸውን እንደ አምላክ በመቁጠር በጦር አውሮፕላን ባርካቸዋለሁ እያሉ ያፌዛሉ ማለት ነው። በአንድ በኩል የወንጌሉን እውነትነት የያዙት ፖፕ ሊዮ
በሌላ በኩል ደግሞ የቆሸሸ ታሪካቸውን በኤአይ ምስል ለመደበቅ የሚሞክሩት ትራምፕ የትኛውን እውነተኛ ፈዋሽ ወደሚለው ነገር ሰው ገብቷልና ወይስ አሜሪካ ወደ ጥፋት እየመራት ያለው ይሄ አስመሳይ መሲህ ነው መጋረጃው ሲገለጥ እውነቱና መራበክ ነው ወይ የተባለ ነው ማለት ነው ውድ ቤተሰቦቻችን። ስለዚህ በእነዚህ ሐሳቦች ላይ ያላችሁን ሐሳብ አስተያየት ብታጋሩን እጅግ በጣም ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ለሀገራችን፣ ሰላም ለምድራችን።